Russia says Ukraine has launched an overnight drone attack targeting Moscow for the second night in a row. በተኩሳቁም ስምምነት ይበርዳል የተባለው የሩሲያና ዩክሬን ጦርነት ባለፉት ቀናት ተባብሷል። በሳውዲ አረቢያም ከሪያድ እስከ ጅዳም የተደረጉ ጉባኤዎችም ምን እንዳይቀሩ ስጋት ፈጥሯል። አይገመቴ የሆነው የሁለቱ ሀገራት ጦርነት አሸናፊው ባልታወቀበት ተሸናፊው ባልተለየበት ውጊያው ግን አሁንም ድረስ ቀጥሏል። ምዕራባውያን የኒውክሌር ጦር መሳሪያ በዩክሬን ላይ እንድትጠቀም ገፋፍተውኝ ነበር ብለው ፑቲን ቢናገሩም የሩሲያና ዩክሬን ጦርነት እንዲህ በቀላሉ የሚቆም አይመስልም ብለው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ መግለጫ ቢሰጡም አሜሪካና ዩክሬን ውድና የከበሩ ማዕድናት ለመገበያየት ቢስማሙም ዶናልድ ትራምፕ የሁለቱ ሀገራት ጦርነት በቶሎ የማይቆም ከሆነ ዋሽንግተን ከሽምግልና ጠረጴዛ ላይ ተወጣለች ብለው ቢናገሩም በ24 ሰዓት ቀጨዋለው ያሉት ጦርነት አሁንም እየተባባሰ መምጣቱ ትራምፕና መንግስታቸውን እየተገዳደረ የሚገኝ ሆኗል። ይህ የሩሲያና ዩክሬን ጦርነት ባለፉት ቀናት ኪየቭ በሩሲያ መሬት ላይ ከባድ የሰው አልባ አውሮፕላን ጥቃት ማድረሷ በሁለቱ ሀገራት መካከል ውጥረቱን እንዲከርም አድርጎታል። በሞስኮ የሚገኙ አራት ዋና የአውሮፕላን ማረፊያዎች የሰው አልባ አውሮፕላን ጥቃቱን ተከትሎ ዝግ ሆነዋል። ይህ ለዩክሬን እንደ ድል የሚቆጠር ቢመስልም አጸፋው ግን የከፋ እንዳይሆን ከወዲሁ ስጋት አስቀምጧል። ከ19 የተለያየ አቅጣጫ የተወነጨፉ የዩክሬን ሰው አልባ አውሮፕላኖች ሰማይ ላይ ከመድረሳቸው በፊት መክሸፋቸውንና በሰዎች ላይ ጉዳት አለማድረሳቸውን የሞስኮ ከንቲባ ሰርጌይ ሶቢያን በቴሌግራም ገጻቸው ላይ ማስፈራዋል። በሩሲያ ላይ የደረሰውን ጥቃት የዩክሬን ባለስልጣናት ባያረጋግጡም የኪየቭ ከንቲባ ሩሲያ የድሮን ጥቃት መሰንዘሯንም ገልጸዋል። ይህን ጉዳይ የሩሲያ ወታደራዊ ድረገጾች እየዘገቡት ቢገኙም ከሩሲያ መከላከያ ሚኒስቴር የተሰጠ ማስተባበያ የለም። የሩሲያ መከላከያ ሚኒስቴር 26 የዩክሬን ድሮኖችን ማክሸፉን ግን ከመናገር አልሸሸገም። ባለፈው ዓመት በመበረቃዊ ጥቃት የኩርስክን ግዛት ከሩሲያ የነጠቀችው ዩክሬን ወደዚህ ግዛት ተመልሳ ለመግባት እየሞከረች እንደሆነም እየተሰማ ነው። ነገር ግን ከሁለት ወራት በፊት ሩሲያ አካባቢውን መቆጣጠሯን ብትገልጽም ዩክሬን ግን አሁንም በስፍራው ወታደሮች እንዳሏት እየተናገረች ሲሆን ከኩርስክ አልወጣንም ሲሉም ባለፈው ወር ዘለንስኪ መናገራቸው አይዘነጋም። በኩርስክ ግዛት ዘመቻ ከጀመርን 9 ወራት በኋላ በስፍራው ያሉት ወታደሮች እንቅስቃሴ ቀጥሏል ሲሉም ዘለንስኪ አክለው ተናግረዋል። ከሩሲያ በኩል ግልጽ ምላሽ ባይሰጥም ወታደራዊ መረጃዎች በሁለቱም ወገን ያለውን ፍጥጫ ከባድ እንደሆነ ግን እየተናገሩ ነው። የሩሲያን ምላሽ በመፍራት ይመስላል በዩክሬን ሰሜን ምስራቃዊ ድንበር 12 ኪሎ ሜትር ርቀት ላይ የምትገኘው ሱሚ ነዋሪዎች በአፋጣኝ አካባቢያቸውን ለቀው እንዲወጡ ማሳሰቢያ እንዲሰጣቸው የተደረገው። ዩክሬን ሱሚን ለመጠበቅና ከወታደራዊ እንቅስቃሴ ነፃ የሆነ የከለላ ቦታ ለማግኘት በሚል ጥቃቱን የፈጸመች ሲሆን በቀጣይ ለሚኖሩ ውይይቶችን እንደ አንድ የመደራደሪያ አጀንዳ ለማድረግ እንደምትጠቀምበትም እየተናገረች ነው። አሁናዊው የዩክሬን ጥቃት የሩሲያን ባለስልጣናት በእጅጉ አስቆጥቷል። የሩሲያ ውጭ ጉዳይ ሚኒስቴር የዩክሬን ድርጊት ከሽብር ጥቃት የሚተናነስ አይደለም ካለ በኋላ ለዚህ ግን ምላሻችን የጠላትን አንገት የሚያስደፋ መሆኑ የማይቀር ነው ሲል አስጠንቅቋል። የዩክሬን ጥቃት ሆነ ተብሎ ፍርሃት በመፍጠር የፖለቲካ ግብ ለማሳካት የሚደረግ ጊዜ ያለፈበት ድርጊት ነው በሚልም አጣጥሎታል መከላከያ ሚኒስቴሩ አክሎም ሩሲያም የናዚ ጀርመንን ጦር ያሸነፈችበትን 80ኛ ዓመትና የፑቲንን 25ኛ የስልጣን ዓመት ለማክበር ከተለያየ ቦታም የሚመጡ እንግዶች ላይ ፍርሃት ለመፍጠር የታቀደ ጥቃት ነው ሲል የዩክሬንን ድርጊት አውግዞታል። ዩክሬን አሁን ላይ በሩሲያ የፈጸመችው ጥቃት በፖለቲከኞች አጠራር ክላሲክ ቴሮሪስት ቢሄቪየር ተብሎ ይጠራል። ይህም አንዲት ሀገር በሌላው ሀገር ላይ ጥቃት ስትፈጽም ጥቃት የተፈጸመባት ሀገር ደጋፊዎች ወይንም ጎብኚዎች ወደዚህች ሀገር እንዳይሄዱ የሚያደርግ ማስፈራሪያ ነው። ዩክሬን የተጠቀመችው ይህን ነው። በዚህ ሳምንት ሩሲያም የድል ቀኗን ለማክበር ሽርጉድ እያለች ባለበት ሰዓት ዩክሬን ይህን ጥቃት ማድረሷ በሁለቱ ሀገራት መካከል ያለውን የሰላም መገናኛ በር ሳይሰብረው እንደማይቀር አመላካች ነው ተብሏል። ፑቲን ሀገራቸው በሁለተኛው የዓለም ጦርነት የናዚን ጦር ድል ያደረገችበትን ቀን ለማክበር የ3 ቀናት ተኩስ አቁም እንዲደረግ ትዕዛዝ ማስተላለፋቸው ይታወሳል። ዩክሬን በበኩሏ ይህ የፑቲን ትዕዛዝ መሬት የማይነካና ተቀባይነት የሌለው ነው ስትል ማጣጣሏም የሚዘነጋ አይደለም። ሁለቱ ሀገራት በአሜሪካ ሸማጋይነት ለ30 ቀናት ተኩስ አቁም ለማድረግ ተስማምተው የነበሩ ቢሆንም አንዳቸው ሌላኛውን እየከሰሱ ለስምምነቱ ተገዥ አልሆኑም በሚል ወቀሳ ሲቀርብባቸው ቆይቷል። በዩክሬን ጦርነት ምክንያት ከምዕራባውያን ጋር ውዝግብ ውስጥ የምትገኘው ሩሲያ ለጦርነቱ መባባስ ኃላፊነት መውሰድ አለባቸው ስትል በጥብቅ አውሮፓውያንን ትወቅሳለች። ምዕራባውያን ኃይሎች የሩሲያን ጉልበት ለማንበርከክ ልዩ ልዩ የጦር መሳሪያዎችንና ዶላሮችን ለዩክሬን ቢያጎርፉም ኪየቭ የሚፈለገውን ድል ልትጎናጸፍ አልቻለችም። ይህም አጋሮቿ ፊታቸውን ወደ ማዞር እንዲደርሱ እንዳስገደዳቸው የሚታወቅ ነው። በሌላ በኩል ዛሬ ላይ ከክሬምሊን የሚወጡ መረጃዎች በአውሮፓ አዲስ የናዚ እንቅስቃሴ ያቆጠቆጠ ነው ሲሉ አመላክተዋል።
ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በአውሮፓ እየታየ ያለው ፈር የለቀቀ ኒዮናዚ ወይም አዲስ የናዚ ንቅናቄ በጊዜ የማይሰበር ከሆነ አውሮፓም የወደፊት ዕጣ ፈንታው አስጊ ይሆናል ብለዋል ፔስኮቭ። ሩሲያም የፊታችን በፈረንጆቹ ግንቦት 980ኛ ዓመት የድል በዓሏን አስመልክቶ በዝግጅት ላይ ስትሆን ኬቭን በተመሳሳይ የድል ቀን ለማክበር በዝግጅት ላይ መሆኗ ሁኔታውን ማወሳስቦታል። በዩክሬን የድል ቀን ፖላንድ፣ ፈረንሳይ፣ ጀርመንና ዩኬ ይገኛሉ ተብሎ የሚጠበቅ ቢሆንም ፔስኮቭ በዚህ ጉዳይ ላይ አስተያየት እንዲሰጡ ቢጠየቁም ጉዳዩን አለባብሰው አልፈውታል። ነገር ግን በአውሮፓ እየመጣ ያለው አዲስ የናዚ መንፈስ ለአውሮፓውያን የመቅሰፍት ምልክት መሆኑን መረዳት አለባቸው ሲሉ ስጋታቸውን አስቀምጠዋል። ፔስኮቭ በጉዳዩ ላይ ስጋታቸውን ቢገልጹም ከአውሮፓ ሀገራት አዲስ የናዚ ንቅናቄ በየትኞቹ ሀገራት እንደታየ ግን ግልጽ መረጃ አላስቀመጡም። በመጨረሻም ሩሲያ በዶኔስክና በምስራቃዊ ዩክሬን ሱሚ ግዛት ጥቃት በመፈጸም 3 ሰዎችን መግደሏ፣ ዩክሬን በሩሲያ ኩርስክ ግዛት ጥቃት ፈጽማ የ2 ሰዎች ሕይወት ማለፉ፣ የሩሲያ ጦር 105 የዩክሬን ሰው አልባ አውሮፕላን ጥቃት ከማድረሱ በፊት ማክሸፉን መግለጹ፣ የዩክሬን ጦር በሩሲያ ኩርስክ ግዛት የኃይል ማስተላለፊያዎችን ማጥቃቱን ይፋ ማድረጉ 1167ኛ ቀኑን ባስቆጠረው የሩሲያና ዩክሬን ጦርነት የዛሬው ጉዳዮች ሆነው ውለዋል።